የኦሮሚያ ክልል ኮሚኒኬሽን ቢሮ ሰበር መግለጫ ወጥቷል። በአርሲው ጥቃት ዙሪያ ለቀናት ዝምታ መርጦ የነበሩ ጉዲ አርሲ አና አሰኮ እንደ ገለታ ጫፋ ገደሙት ዲናባውሽኔ ፍለኑ ዘመን ይህንን መመልከት የእውነትን ልብ ሰባሪ ነው። በዚህ ሰዓት በምስራቅ አርሲ በተደጋጋሚ የደረሰውን አሰቃቂ ግድያና እንደራይስታችሁ የፎቶ ያሳያችሁ ያለም ወይዘ ይቀራን ንጉሳለ ይላል። የማህተብ ጉዳይ ግዳጅ ማይሰጥ ከሆነ ይህን ቪዲዮ አሳልፈው። የኦሮሚያ የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ እንግዲህ አርሲ ላይ ከተደረገው ጭፍጨፋ ጋር ተያይዞ መግለጫ ወጥተዋል። ይህን ድምጽ እየሰማችሁ ተኛችሁ ተጓዝን ነው እየሄድን ነው አብረን ሰማዕት ልንሆን እየሄድን ነው። ዝም ያለ ምህረት ሼር አድርጉልኝ። በመድኃኒዓለም ይሄንን ቪዲዮ ሼር አድርጉልኝ። ሳትቆ ነው ምንም የለም እኮ እንቅስቃሴ እኮ የለም። ሰምታችሁ ታውቃላችሁ? መግለጫ ሰጥ ሲኖዶስ ተንፈሽ ካለ የሚደርስበት ነገር ያውቃችሁ እንዳለ ሲኖዶስ አንድ ቴዲ አፍሮን ያህል እንዳትፈራ አደረጋቸዋል። 50 ሚሊዮን በላይ ተከታይ ያላት 50-60 ሚሊዮን ተከታይ ያላት ይቺ ታሪካዊ ቤተክርስቲያን በእናንተ ዘመን እንዲትዋረድ የእውነት ቴዲ አፍሮ ተጽዕኖ ፈጣሪ ነው እኮ ከጳጳሳት በላይ። ይቺ ቤተክርስቲያን እንዲህ የምትደፈር ነበረች የእውነት። እየተገደልን እንበዛለን። ይህ ኋላ ቀር የሆነ አስተሳሰብና ምን እንደሚገርመኝ ታውቃላችሁ? የሰማችሁን አንተ ኦርቶዶክስ እየሰማህም የሰማችሁን አንተ ኦርቶዶክስ አይደል? ገዳዮቻችን ገድለው ከጨረሱን በኋላ የግድያቸው አረፍተ ነገር መቋጫ የአጼው ስርዓት ተመልሶ አይመጣም። ምን ዛሬም የኦርቶዶክስ ተዋህዶ ልጆች በአርሲ ክልል ላይ እየተገደሉ ነው። ጠቅላይ ሚኒስትሩ ዛሬ ስምንት ነው አፈቸውን ተተዋውቁም ሊቢያ ላይ የሰላሳ ሰማዕታትን አጥንት አመጣለሁ ብለው ነበር። በሊቢያ ሰማዕትነትን የተቀበሉ 30 ኦርቶዶክሳውያን መሞታቸውን ተከትሎ መስቀል አደባባይን የሞላ ኦርቶዶክስ፣ የክልል አደባባዮችን በሰልፍ ያጨናነቀ ኦርቶዶክስ በዋናነት ጀማው ቅዳሜ በኢትዮጵያ ታሪክ ታይቶም ተሰምቶም የማይ ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያዎች ሰዎች እንደምን አላችሁ? እንደምስቀያችሁን ያለው እግዚአብሔር ይመስገን። ባያላችሁ በሰላም ክርስቶስ ይብዛላችሁ። ትዳችሁ ውድቻችን ከመሸ እጅግ ሰበር በሆነ በአዳዲስ መረጃዎች ተመልሼ መጥቻለሁ። በአርሲ ጉዳይ ማለት ነው። የአርሲ ጉዳይ እጅግ አሳሳቢ ደረጃ ላይ ነው ያለው። ኦርቶዶክሳውያን እንግዲህ የክልሉ መንግስት ብዙዎችን ያስደነገጠ እሽሩሩሩ ማሙሽ የሚል መግለጫ አወጥቷል። ይህን ዜና አስደምጣችኋለሁኝ። በጣም እጅግ የሚያሳዝን ነገር ነው እውነት። በአንድ ህዝብ ላይ እንደዚህ ያለ መልኩ መግለጫ መውጣት እውነት በጣም ያሳዝናል። መረጃ አስደምጣችኋለሁ። በዚህ ሰዓት አንዳንድ ኦርቶዶክስ ወጣቶች ወደ አርሲ ያቀኙ ይገኛሉ። ይህ የሚበረታታ ጉዳይ ነው። ሌላኛው እንግዲህ በቲክታክ ላይቭ ላይ የግራዊት ተባባሪ አስፈጻሚ መረጃውን በድፍረት እየተናገሩ ይገኛል። ኦርቶዶክሳውያን በዚህ ልክ ነው የተናገረው። በቅድሚያ ብዙ ኦርቶዶክሳውያን እየሸወደ ያለ መረጃ አለ። የአርሲ ኦርቶዶክሳውያን መስሏቸው በጣም ብዙ ኦርቶዶክሳውያን ቪዲዮ ላይ ሀሳብ አስተያየታቸው እየሰጡ ነው ያሉ። ነገር ግን ይሄኛው የአርሲ ኦርቶዶክሳውያን ቪዲዮ አይደለም። የአርሲ ጉዳይ ይሸፍናል። በዚህ አካባቢ የተፈጸመውን ጥቃቱን ለሚያውቁት ይሄኛው ቪዲዮ ጋር በመደባለቅ ነገሩን ውሸት ሊያስመስለው ስለሚችል ትክክለኛው መረጃ አካፍላችኋለሁ። በዚህ ጉዳይ መረጃውን ሰምተነው እንመለስ። ቪዲዮ ላሳያችሁ። በዚህ ዘመን ይህንን መመልከት የእውነትም ልብ ሰባሪ ነው። በዚህ ሰዓት በምስራቅ አርሲ በተደጋጋሚ የደረሰውን አሰቃቂ ግድያና ጥቃት ተከትሎ ማህበራዊ ሚዲያ ላይ እየተዘዋወሩ ያሉ ምስሎች በርካቶችን እያሳዘኑና እያስደነገጡ ይገኛሉ። ምስሎቹ ምዕመናን ሕይወታቸውን ለማዳን በሚሰደዱበት የጭንቅ ሰዓት ታቦቱን መንበሩንና ከበሮውን ጨምሮ ንዋያተ ቅድሳቱን ተሸክመው በእግራቸው በረሃውን ሲያቋርጡ ያሳያሉ። ይህ ቤተክርስቲያን ከነ ክብሯ ስትሰደድ የሚያሳየው ታሪካዊ ምስልም በብዙዎች ዘንድ ለሀገር ሰላም አስፈሪ ምልክት ተደርጎ ተወስዷል። የጉዳዩን አሳሳቢነት ለሌሎች ለማድረስም ይህንን ቪዲዮ ሼር ማድረጋችሁን አትርሱ። የእናንተም አስተያየትን በኮሜንት መስጫው ላይ ያስቀምጡልን። ኦርቶዶክሳውያን በዛሬው ዕለት በከፍተኛ ሁኔታ እየተሸወራችሁበት ያለው ቪዲዮ ይህ ነው። እንደምታዩት እንቅስቃሴው እየተሰደዱ የሚያሳይ ምስል ነው። ኦርቶዶክሳዊ ናቸው። እንደምታዩት የተለያየ ቤተክርስቲያን እቃ ይዘዋል። ንዋያተ ቅድሳትን ጉላቱንም ጭምር ይዘው እየሄዱ የተሰደዱ ነው የሚያሳየው ምስሉ ማለት ነው። በዛ መልክ ነው የተረዳ ነው። ነገር ግን የአርሲ ኦርቶዶክሳውያን ከዚህ ተናነሰ ነገር አልደረሰባቸውም። ይህ ቪዲዮ ግን ኦርቶዶክሳዊ ወንድሞቻችን እህቶቻችን ቤተክርስቲያን ለማሰራት የቤተክርስቲያን ጉልላትን የቤተክርስቲያንን ቀለም እንደምታዩት የሚያስፈልገውን የፊኒሺንግ ማቴሪያል ይዘው ወደ ቅዱስ ቤተክርስቲያን ይዘው እየሄዱ ነው ማለት ነው። የቀጨኔ ቅዱስ ገብርኤል ቤተክርስቲያን ነው። ለመረጃውን ለማረጋገጥ ሞክሬያለሁ ገብቼ። እንደምታዩት ይህን
መጀመሪያ ፖስት ያደረገው ግለሰብ በዘፈን ነበር። ለምን በዘፈን ታደርጋለህ ኦርቶዶክስ ሆነ በመዝሙር ቢሆን ጥሩ ነበር ሲሉት በአቤል መክብብ ዝማሬ አድርጎ ይህን ቪዲዮ ፖስት አደረገ ማለት ነው። እንደምታዩት ወደ 70 ምናምን ሺህ ላይክ አለው ይሄኛው ቪዲዮ ነው። ኦርቶዶክሳውያን እንግዲህ ሀዘናቸውን እየገለጹበት ያለው በመዝሙሩ ሲሆን ተደራሽነት አግኝቷል። እንደምታዩት ይሄው ንዋያተ ቅዱሳኑ ቤተክርስቲያን ደርሰው እያራገፉ ነው። ለፊኒሽንግ የሚያስፈልገውን እቃ የሚያሳየው ምስሉ ማለት ነው። ሶ ይሄኛው ቪዲዮ አዲስ የኦርቶዶክሳውያን ተሰድደው የሚያሳይ ምስል አይደለም። ይሄ ቪዲዮ አይተው ማስረጃ ማግኘት ስለሚችሉ የውሸት መሆኑን ማረጋገጥ ስለሚችሉ ያኛውንም የውሸት ነው ብሎ ሊያከሽፉ ስለሚችሉ ቀድመን ኦርቶዶክሳውያን እውነት የሆነውን መረጃ አረጋግጠን ማየት ማወቅ ይኖርብናል ብዬ አስባለሁ። ወደ ቁም ነገር ነው ማለት ሼር አድርጉልኝ። በመድኃኒዓለም ይሄንን ቪዲዮ ሼር አድርጉልኝ። ጸጥ እኮ ነው እንትን የለም እኮ እንቅስቃሴ እኮ የለም እኮ ሰምታችሁ ታውቃላችሁ? መግለጫ ሲሰጥ ሲኖዶስ ትንፍሽ ካለ የሚደርስበት ነገር ያውቃል። እንዳለ ሲኖዶስ ከላይ ያሉ ሰዎች በቁጥጥር ስር ውለዋል። ቤተ ክህነት በቁጥጥር ስር ውሏል። ቅድስት ሥላሴ ዩኒቨርሲቲ በቁጥጥር ስር ውሏል። ማህበረ ቅዱሳን ትንፍሽ አይላትም። እስቲ ወንድ የሆነ እስቲ ማህበረ ቅዱሳን ተነስቶ ስለ እስልምና እሳደባለሁ እንደ ድሮ ቢል አሁን የለም ይቀፈደዳል። ስለዚህ እንዳሉት ነው ጊዜው የነሱ ነው ብለዋል እና ጊዜው የኛ ነው። እንደሰማችሁት ነው። እርግጠኛ ነኝ አባቶች ለምን ከፊት እንዳልቀደማችሁ አሁን ሲገባኝ፣ እንዴት ህዝቡን ሸጡታላችሁ? ህዝቡን ያው ሽጠውታል እያለ ነው ኡስታዙ ሲናገር የምንሰማው። እናንተ ደግሞ ዝምታችሁ ደግሞ የነሱ ውሸትም ይሁን ምንም እውነት ያስመስላል። እውነት ያስመስላል። ኦርቶዶክሳዊነት አማራነት አይደለም። ኦርቶዶክሳዊነት ኦሮሞነትም አይደለም። ኦርቶዶክሳዊነት የዘላለም ህይወት ማግኛ መንገድ ነው። ኦርቶዶክስ ተነስቶ ለአንድ ብሔር አይሰጥም። ኦርቶዶክስ የዓለም ሁሉ ህዝብ መዳኛ ናት። ምንም አያመጡም። ቅድስት ሥላሴን ይዘነዋል። ያማል። ምንድን ያስፈራችሁ አባቶች? እስኪ በግልጽ ንገሩን፣ እንስማችሁ። ራሱን ነፍሱን አሳልፎ ሊሰጥ የሚገባ ራሳቸውን አሳልፈው ሊሰጡ የተዘጋጁ ኦርቶዶክሳዊ ልጆች አሏቸው። የማያመጡም። ሲኖዶሱ በእኛ ቁጥጥር ነው። ማህበረ ቅዱሳን ነበር፣ ማህበረ ቅዱሳንንም እንድንመራው አድርገነዋል እያለ ኡስታዙ ያወራል። ይህን የሚያወራው በድብቅ አይደለም። ይህን የሚያወራው ቲክታክ ላይቭ ላይ ነው። 800 ምናምን ሰው እየተከታተለው ታልፋችሁ ሰጣችሁ። ለዚህ ነው በአርሲም ሰው ሲሞት ዝም የምትሉት? ለዚህ ነው ኦርቶዶክሳዊነት ክብር ላይ የሆነ ነገር ሲነሳጻጥ የምትሉት? ወይስ ውሸት ነው? እስኪ በመድኃኒዓለም መልሱልን። ሰውን ከሌላ ቤተ እምነት ኑ እያልን እየጠራን ወዴት ነው የሚመጡት? እንዲሞቱ አባቶች አላችሁ። ዳነ ምህረት ሼር አድርጉልኝ። በመድኃኒዓለም ይሄንን ቪዲዮ ሼር አድርጉልኝ። ጸጥ እኮ ነው እንትን የለም እኮ እንቅስቃሴ እኮ የለም እኮ ሰምታችሁ ታውቃላችሁ? መግለጫ ሲሰጥ ሲኖዶስ ትንፍሽ ካለ የሚደርስበት ነገር ያውቃል። እንዳለ ሲኖዶስ ከላይ ያሉ ሰዎች በቁጥጥር ስር ውለዋል። ቤተ ክህነት በቁጥጥር ስር ውሏል። ቅድስት ሥላሴ የኦሮሚያ ክልል ኮሚኒኬሽን ቢሮ ሰበር መግለጫ ወጥቷል። በአርሲው ጥቃት ዙሪያ ለቀናት ዝምታ መርጠው የነበሩትና ሲጠየቁም የሰማሁት መረጃ የለም ሲሉ የቆዩት የኮሚኒኬሽን ቢሮ ኃላፊ ዛሬ በይፋ ባወጡት መግለጫ ጥቃቱን የፈጸመው ሸኔ መሆኑንና ምርጫውን ለማደናቀፍ አስቦ ያደረገው እንደነበረ ጠቅሰው በገነባነው አስተማማኝ ኃይልና በህዝባችን ብርቱ ትብብር እቅዱ ሳይሳካለት ቀርቷል ሲሉ ገልጸዋል። ቡድኑ በንጹሃን ዜጎች ህይወት በህዝብና በመንግስት ንብረት ላይ ከፍተኛ ጥፋት ማድረሱን ይፋ አድርገዋል። ይሁንና የጥፋት ኃይሎች ሰባተኛውን ሀገራዊ ምርጫ ለማደናቀፍ የነበራቸው ግብ መክሸፉንና በአሁኑ ወቅት የጸጥታ ኃይሎች በተደራጀ መልኩ እርምጃ እየወሰዱ እንደሚገኙ የተናገሩ ሲሆን የተፈናቀሉ ዜጎችን መልሶ ለመቋቋም እየተሰራ መሆኑንም ገልጸዋል። ሀሳባችሁን በኮሜንት አጋሩ። ፎሎ በማድረግ ቤተሰብ ሁኑ። ጉዲና አርሲ አና አሰኮ ገንዳ በለታ ጫፋ ጀደሙት ዲና ባውሸኔ ፍለኖ ብያሊሳ መርሳ ቶርበፋ ከና ጉፈቺሱዳፍ ኤርገማ ዲኑታ ሴና ኢትዮጵያ ታን ራ ፍዳቱዳፍ ሶቺ ጉዳ ታሲሰ ፍለኖ መርሳ ቶርበፋ ከና ኤርገማ ዲኑታ ኢትዮጵያ ፍዳቴ ሶቹ ገልማንገው አከንደ እንደኝ ሁበቴ ተርካንፊ ገረጀቢና ጉተም ኡመተ ነጋርቲ ፍዳቴ ጅራ ከናኔስ ልቦኒ ነሞታ በይጅራ ማን ያመንታስ አከሱማ
የግለሰብ እንግዲህ የኦሮሚያ ኮሚኒኬሽን ቢሮ ኃላፊ ነው። ሰሞኑን በአርሲ የተደረገውን ጭፍጨፋ አስመልክቶ እንግዲህ በኦቢኤን ቀርቦ መግለጫ ሰጥቷል እና ምንድነው ያለው መሰላችሁ? ኦነግ ሸኔ 7ኛውን ሀገር አቀፍ ምርጫ ለማደናቀፍ ታሪካዊ ጠላቶቻችን ከሆኑት ተልዕኮ ተቀብሎ መጥቶ በአርሲ ጥቃት ከፍቶ ነበር። በዚህም ጥቃት የተነሳ ሰዎች ሞተዋል፣ የመንግስት ንብረት ወድሟል፣ የሰዎች ንብረትም ወድሟል፣ ቤተክርስቲያን ተቃጥሏል። የሆነ ሆኖ ግን ምርጫው ተሳክቷል የሚል ነገር ነው የሚያነሳውና እኔ እንጃ በዚህ መንገድ ለምን ህዝቡ ላይ መቀለል እንደፈለጋችሁ አላውቅም። ሁለት ነገር እናንሳ። አንደኛ ቤተክርስቲያን ምርጫ ጣቢያችሁ ናት ወይ? አንተ እንደምትለው ኦነግ ሸኔ ምርጫውን መረበሽና እንዳይካሄድ ከፈለገ ምርጫ ጣቢያ ሄደው ነው ምርጫ ጣቢያን የሚረብሸው እንጂ ቤተክርስቲያን ውስጥ ነው የእናንተ ምርጫ ጣቢያ ቤተክርስቲያን የሚያቃጥለው ክርስቲያኖችን የሚገለው የሚጨፈጭፈው ቤተክርስቲያን ውስጥ ነው ምርጫ የመረጣችሁት። ሁለተኛው ደግሞ የአርሲ ኦርቶዶክሲያን ግድያና ጭፍጨፋ የጀመረው እኮ ትናንት አይደለም እኮ አንተ 7ኛ ምርጫውን ለማደናቀፍ መጥተው ገደሉ ምለክ እንደምትናገው አይደለም እኮ 7 ዓመት ሙሉ 8 ዓመት ሙሉ ክርስቲያኖች እኮ በአርሲ ሲጨፈጨፉ ነበር። እናስታውሳለን። ከወር በፊት 2 ሳምንት ባልሞላ ጊዜ ውስጥ ከ150 በላይ ኦርቶዶክሲያን ተጨፍጭፈው በአንድ መቃብር በጀነራል ሲቀበሩ የነበሩት ምንም ማድረግ አልቻላችሁ። ነገር ግን አሁን መተክ ምርጫውን ለማደናቀፍ እንትን አረጋ የምን ምርጫ ነው? አንዳንድ ጊዜ ዝምታችሁ በቂ ነው። ባይዘው መንግስት የለም ብለን እናርፋለን። በዚህ መንገድ መታችሁ አታላግጡ ህዝቡ ላይ በምርጫ ምክንያት ነው እንትን አድርገው ነው ታሪካዊ ጠላታችን ነው። የምን ታሪካዊ ጠላት ነው? ትናንትና ቀለበት ስትደራረገው ለክ ዛሬ መጣ ታሪካዊ ጠላት ትላለክ። የሆነ ሆኖ ግን አሁንም መፍትሄ ያለው እጃችን ላይ ነው። ሁላችንም እንተባበር፣ እጅ ለእጅ እንያዝና የመፍትሄ ሀሳብ እናምጣ። ወደ ተግባር ገብተን ይሄን ነገር ለማስቆም ብንሞክር በራችን ላይ አትፈልጋለሁ የሚሎች ማድረጋችሁን እንዳትረሱ። የኦሮሚያ የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ እንግዲህ አርሲ ላይ ከተደረገው ጭፍጨፋ ጋር ተያይዞ መግለጫ አውጥተዋል። በመግለጫቸውም ያነሱት ዋና ሀሳብ ጥቃቱ የተፈጸመው በኦነግ ሸኔ ነው። ኦነግ ሸኔ ከታሪካዊ ጠላቶቻችን ተልዕኮ ተቀብሎ ምርጫውን ለማደናቀፍና በአካባቢው የሃይማኖት ብጥብጥ ለማስነሳት ሆን ተብሎ ታስቦ ያደረገው ድርጊት ነው የሚል ይዘት ያለው መግለጫ አውጥተዋል። ከዚህ ጋር ተያይዞ ማንሳት የምፈልገው ጥያቄ እዛ አካባቢ ጥቃቶች መፈጸም የጀመሩት ምርጫው ሲቀርብ ወይም ደግሞ የምርጫው ዋዜማ ላይ ብቻ አይደለም። ምርጫው ከመታሰቡ በፊት የቤተ ክርስቲያን ቃጠሎ፣ የኦርቶዶክሳውያን ሞት የተለመደ ነገር ነበረ። ረጅም ጊዜ የክልሉ ባለስልጣናትም አካባቢን የሚያስተዳድሩትም አካላት ጉዳዩን እያስተባበሉ ሲያልፉት የነበረ ጉዳይ ነው። ነገሮችን ወይም ደግሞ የቤተ ክርስቲያን ቃጠሎን፣ የንጹሃን ግድያን ፖለቲሳይዝ ማድረጉ ለምን አስፈለገ? ማለት ኦነግ ሸኔ ወይም ደግሞ ጽንፈኛ የተባለው ኃይል ምርጫውን ማደናቀፍ ቢፈልግ ማጥቃት ያለበት ቤተ ክርስቲያንን ነው ወይ? የምርጫ ጣቢያዎች ላይ ጥቃት ሰንዝሮ ምርጫው እንዳይካሄድ ማድረግ አይችልም ነበር ወይ? ፐርፐዙ ዓላማው ምርጫው እንዳይካሄድ ማድረግ ከሆነ ለምንድን ነው የምርጫ ጣቢያዎች ላይ ጥቃት ሰንዝረው ምርጫው እንዳይካሄድ ብቻ ያላደረጉት? ጉዳዩ ሃይማኖታዊ መልክ ስላለው እዛ አካባቢ የሃይማኖት መቻቻልና መከባበር እንዲኖር መንግስት እንደ መንግስት አለው ብሎ የሚያስብ ከሆነ ህልውናውን መኖሩን በትክክል እዛ አካባቢ ፕራክቲካሊ እንዲያሳየን ነው የምንፈልገው። ጽንፈኛ የተባለው ኃይል እኮ ከመንግስት ወታደር ኃይል በላይ አይደለም። በትጥቅም በሎጂስቲክም የመንግስት ኃይል ጽንፈኛ ከተባለው ኃይል ይበልጥ የለ እንዴ? ስለዚህ መብለጡን አካባቢው ላይ ዘላቂ ሰላምና መከባበርን አስፍናችሁ ያሳዩን። የንጹሃንን ሞት ፖለቲሳይዝ አታድርጉ። የንጹሃን ሞት ፖለቲካ አይደለም። የንጹሃን ሞት ነው። ስለዚህ አርሲ ላይ የኦርቶዶክሳውያን ደም መፍሰስ ይቁም እንላለን። ኦርቶዶክሳውያን እንደሰማችሁት ነው። የክልሉ መንግስት ያወጣውን መግለጫ እንደሰማችሁት ነው። የአርሲ ኦርቶዶክሳውያን ገዳዮችን እንግዲህ በይፋ ገልጸዋል ማለት ነው። ነገር ግን እነሱ እንኳን ቢሆኑ የክልሉ መንግስት በየት አስገባቸው? እነሱን መጠየቅ አለበት። ለዚህ ኦርቶዶክሳውያን ግፍ ተጠያቂ መጀመሪያው የክልሉ መንግስት ነው እና በጣም እጅግ የሚያሳዝን መረጃ ነው እየሰማን ያለ ነው በዚህ ጉዳይ ማለት ነው። ወደ አርሲዎቻችን ሄድ በጣም ብዙ ሀሳቦች እየተነሱ ይገኛሉ። ምን እንደሚገርመኝ ታውቃላችሁ? እየሰማችሁ ነው። አንተ ኦርቶዶክስ እየሰማህ ነው። እየሰማሽኝ ነው። አንቺ ኦርቶዶክስ አይቶ ገዳዮቻችን ገድለው ከጨረሱን በኋላ የግድያቸው አረፍተ ነገር መቋጫ የአጼው ስርዓት ተመልሶ አይመጣም ነው የሚሉት። እኔን ኦርቶዶክሳዊም ገለው ቤተክርስቲያንን አንድደው ለምን እንደዚህ የሚሉ ይመስላል? እንደዚህ የሚሉበት ኢንቴንሽን ቢገባ ኑሮ አንተ ሊገርሉ የተነሳሱበት ኮዝ ቢገባ ኑሮ አንተ ወንዱ ኦርቶዶክሳዊ እየሰማይን ወጣቱ እንቅልፍን አትተኛም ነበር። እየዞርክ ድራፍት ቤት ለድራፍት ቤት ራስህን አታጃጅልም ነበረ። ፑል ቤት ለፑል ቤት አትጃጃልም ነበር። እንቶኔ ዋንጫ በላ አልበላ እያልክ አታስብም ነበር። ስለምትወዳት እናትህና ስለምትወደው አባትህ ስለ እህትህ ብለህ እንቅልፍ አይዝህም ነበር። ሰው ልትገድል እኮ አይደለም። ጉዳዩ ከገባህ በኋላ ፖለቲካው ሲበላሽ ይገባሃል። ወደ ቤተክርስቲያን ጥቃት ሲፈጸም ይገባሃል። ትምህርቱ ራሱ ሲበላሽ ይገባል። ግን እኛ ቤተክርስቲያን አናቃትም። ለዛ ነው ዛሬ እንዲገባን ሞት የመጣብን። የአጼው ስርዓት ተመልሶ አይመጣም ይላሉ። እየሰማኸኝ ነው? በአንተ አባቶች ታሪክ እንዳትኮራ
አኮላሹኝ። እኔ ኦርቶዶክሳዊን በገዛ አባቶች ታሪክ እንዳልኮራ። በኢትዮጵያ ምድር ውስጥ ብዙዎቹ ስርዓተ መንግስት አልፈዋል አይደል? በጣም ብዙ ሰዎች አልፈዋል። ነገስታት የየራሳቸውን አማራም ከፋ ታሪካቸውን አስቀምጠው ሄደዋል። ያን ታሪክ እንደ ዛሬ አስበው ነው አንተን ዛሬ የሚገሉ። እየሰማኸኝ ነው? የእነሱን ታሪክ እንድትወያይበትማ አይፈቀድልህም። አባቶችን በሳት ያነድ የነበረውንማ እሱንማ ቁጭ ብለህ አትነጋገርም። የገዛ ታሪክህን በአጼው ስርዓት ውስጥ ያልፉ የነበሩ የተባሉት እኮ ባለማህተቦች እኮ ናቸው። እንደ ዛሬው አንገት በጥሶ ቤተክርስቲያን የሚያነድ መጻሕፍት የሚያቃጥል አካል በተነሳ ጊዜ አንገቱን ቆርጠው የጣሉት እንደነ አጼ ገላውዲዮስ አይነቱን እኮ ነው። እንዳትኮራበት ዛሬ የሚያሳፍሩ አንተን በገዛ ታሪክህ። የእነሱ አባቶች ተነስተው ግድያ ፈጽመው ያደረጉትን ነገር እሱን ፕራውድ እንድታረግበት ነው እንዲያውም የሚያደርጉ አንተን ገልብጠው የዘመኑ ገዥዎች ጻድቅ አድርገው እንዳስቀመጧቸው እንደነ ግራኝ አህመድ አይነቶችን። አንተ በዚህ ታሪክ ተሸማቀህ ምናምን ቁጭ ትላለህ። በታሪክ አጋጣሚ ቤተክርስቲያን እጅ ላይ ነው ያለችው። የቀደሙት ስራቸውን ሰርተው አልፈዋል። ዛሬ አንተ ስም ገብረ መስቀል፣ ገብረ ማርያም፣ ወልደ ማርያም እንድትባል ዋጋ ከፍለዋል። በክርስትና መዝገብ ውስጥ እንድትቀመጥ አድርገዋል። ወለተ ማርያም፣ ወለተ መስቀል እንድትባይ አድርገዋል። ዋጋ ከፍለዋል። በታሪክ አጋጣሚ ቤተክርስቲያን እጃችን ላይ ነው ያለችው። አሁን ዝም ካልነስ መክሊቱን ቀብሮ የመጣ ባሪያ ነውና አውጡት፣ ወደማይጠፋ እሳት ጣሉት የሚል አካል ይመጣል። ቤተክርስቲያን የሰራት ወይ ክርስቶስ ያለመሆን ነው። አሁን እኮ ልትጋደል እኮ አይደለም እያልኩ ያለሁት። ታሪክን ብታውቅ ኑሮ ሐሳብህ ያስፈራል። በየአጥቢያ ቤተክርስቲያኑ 30 ሰው 40 ሰው ሆኖ ቁጭ ማለት እኮ ቀላል ነገር ነው የሚመስልህ አይደል? በግሩፕ ውስጥ ገብቶ ስለ ቤተክርስቲያን አስበህ ታውቃለህ? አርሰናል ዋንጫ በላ፣ ማንቸስተር ተሸነፈ ነው እንጂ ቁጭ እንደዛ የምትለው ቁጭ ብለህ ኦርቶዶክሳዊ ተብለህ። እኔ በጣም ነው ማዝነው በነገራችን ላይ። እንዲህ አልነበርንማ፣ አይደለንማ። ዓለም እኮ ከኛ ነው አይቶ የሚማረው። እኛን እኮ ማንም ሰው ስለ ፖለቲካ ራሱ አይመክረንም። ምንም ነገር ተሰርተን ያለቅን እኮ ነው ቁጭ ብለው። እንዴ ክርስቶሳዊ እኮ ነን። ሐሳባችን ሁሉ እኮ ሰማያዊ ነው። ደግሞ ለምድራዊ ደግሞ እንዴ አባቶቻችን እኮ የምናውቃቸው እኮ ነው። እንዴ ሰማያት ሄደው እኮ የሰማይን ስርዓት አምጥተው ምድር ላይ ቁጭ አደረጉ አባቶች እኮ ነው ያሉን። ማን ነው አንተ ፊት የሚቆመው? በነገራችን ላይ በገዛ አባቶች ታሪክ እንዳትኮራ፣ ታሪክህን ማሳፈሪያ አድርገው ቆመህ ስለ አባቶች መስከረ እኔስ የአባቶች ልጅ አይደለሁ እንዳትጠይቅ እንዲህ ሽባ አድርገው። እኔ እኮ ግራ እኮ ነው የሚገባኝ። ይህ ሁሉ ነገር አንደኛ ቤተክርስቲያን አለማወቃችን ነው። ወደ ቤተክርስቲያን ብንቀርብ ኑሮ የቤተክርስቲያን ፍቅሩ ቢገባን፣ ዕጣኗን ብናሸት፣ ጸበሉን ብንጠጣ ቀርበን የቤተክርስቲያን ነገር ከዛ በኋላ አያስተኛል። አንተ ግን አይደለም። አሁንም አረፈደም እያልኩ ነው ያለሁት። ኦርቶዶክሳዊ በየአጥቢያ ቤተክርስቲያናችሁ ቁጭ ብላችሁ ተሰብሰቡ፣ አውሩ። ምንም ችግር ባልተፈጠረበት ቦታ ማለት ነው። እዚህ ቁጭ ብላችሁ ችግር ካልተፈጠረበት ቦታ ስታወሩ ችግር ያለበት ቦታ ላይ መፍትሄ ታመጣላችሁ። እናመጣለን። ሰላማችሁ ይብዛ። የዛሬን አያርገውና ክቡር ጠቅላይ ሚኒስቴሩ የዛሬ 8 ዓመት ራሳቸውን ሲያስተዋውቁን ሊቢያ ሄደው የ39 ሰማዕታትን አጥንት አመጣለሁ ብለውን ነበር። ዛሬ ግን ስለ አርሲ ማውራት መነወር ነው ለሳቸው፣ ያጸይፋቸዋል። አረብ ኤምሬትስ ላይ ኢራን ተኮሰች ብለው በአካል ሄደው ንጉሱን ያጽናኑት ጠቅላይ ሚኒስትራችን እዚች 6 ሰዓት መንገድ የንፋስ መስጫ ኃይል ሊያስመርቁባት የሄዱት ሀገር አርሲ የምትባል የደም ምድር ደመና የሚሆንባት አውሬዎች ጫካ ገብተው ሰዎችን የሚያርዱባት ሀገር ሄደው ያስመረቁበት። ባለፈው ንጹሃን ሲታረዱ፣ ገበሬዎች ሲሞቱ፣ ድሆች ሲያለቅሱ ጠቅላይ ሚኒስቴሩ ምንም አይመስላቸው። ምንም እሳቸው ስለ ምርጫ ነው የሚጨነቁት። ድምፅ ስለማሸነፍ፣ ስልጣን ስለመልቀቅ፣ ስልጣን ስለመስጠት። ለክቡር ጠቅላይ ሚኒስቴሩ ትልቁ ነገር አርሲ የሚታረደው ድሃ አይደለም፣ ገበሬው አይደለም። ስለ ገበሬው እሳቸው ምን አገባቸው? ክብርት ጠቅላይ ማነው ከንቲባ አዳነች አቤቤ በተወለዱበት ባደጉባት አርሲ የሰው ደም እንደ ውሃ ሲጎርፍ፣ ህፃናት ሲያለቅሱ፣ የ80 ዓመት ሴቶች ሲታረዱ እሳቸው ስለ እንጦጦ ሃይኪንግ ነው የሚነግሩ። ዋው የሰራችሁት ስራ እንዴት ድንቅ ነው! እንዴት ክቡር ነው! በስመ አብ። እንጦጦ ሃይኪንግ ከስንት ንጹሃን ህይወት ይበልጥ ይሆን? ክብርት ከንቲባ እስቲ ይሄንን የሚንገሩ። መረጃ የለንም በሚል ተልካሻ ምክንያት ሰዎች እንደ በግ ሲታረዱ፣ ደማቸው እንደ ውሃ ሲፈስ፣ ክብራቸው ሲጎድል፣ ሲነወሩ መድፈር አለብን።
ማውራት አለብን። መሪዎቻችን ምን ነክቷቸዋል? መሪዎቻችን ናቸው ወይስ ጥያቄ መጠየቅ መቻል አለብን። ለምንድን ነው ዝምታ? ሶማሌላንድ ገበያ ላይ እሳት ተቃጠለ ብሎ መግለጫ የሚሰጥ ጠቅላይ ሚኒስቴር አርሲ ሰው ሲሞት ዝም። አማራ ክልል ላይ ሜካናይዝድ ጦር አሰልፎ የሚዋጋ ጠቅላይ ሚኒስቴር አንድ ሰው ሳይሞት ሰላም የነበረ ሀገርን ሰላም አደፍርሶ ቤተ መቅደስን በድሮን የሚደበድብ ገዳምን የሚያቃጥል ጠቅላይ ሚኒስቴር ዛሬ አርሲ ላይ ሰውን እንደ ከብት እየታረደ ዝም። we have to question ማለት እመኑ፣ እያንዳንዳችን ቤት ይሄ ሞት ይመጣል። ጠቅላይ ሚኒስቴሩ ያኔ ዝም ነው የሚለው 4 ኪሎ ሞት ካልመጣ በስተቀር እሱ ምንም አይመስለውም። እሺ ዛሬም የኦርቶዶክስ ተዋህዶ ልጆች በአርሲ ክልል ላይ እየተገደሉ ነው፣ እየታረዱ ነው፣ በቁማቸው እየተቃጠሉ ነው፣ እየተሰደዱ ነው። ከ100 ዓመት በላይ ያስቆጠረች ቤተክርስቲያንና ገዳማት እየተቃጠሉ ነው። ጥያቄው እስከ መቼ ነው? እስከ መቼ ነው? እነዚህ ነገሮች መቼ ነው የሚቆሙት? ስንተኛ ጊዜያችን ነው አርሲ ክልል ላይ የኦርቶዶክስ ተዋህዶ ልጆች ተገደሉ ሲባል የሰማነው? እዛ አካባቢ ያላቸው የጸጥታ አካላት ምንድን ነው? የሃይማኖት አባቶች ጸጥታው እስከ መቼ ነው? ዝምታው እስከ መቼ ነው? ቤተክርስቲያን ተነካች፣ እኛ ተነካን፣ ጥቁር ለብሳችሁ ውጡ ስትሉ ወጣ አይደል? አሁን ደግሞ በተራችሁ እናንተ ድምፁ ነው አትችም። ቤተክርስቲያን እናንተ እኮ ናችሁ ተወካዮቹ። ለሚመለከተው አካል ሞት ይቁም ሞት ይብቃን ብላችሁ ለምንድን ነው ድምፅ የማትሆኑት? መንግስት ይህንን ነገር ለምን አታስቆመኝ? ከአንተ አቅም በላይ አይደሉም እነዚህ ሰዎች። ከመንግስት ከህግ በላይ የሆነ ሰው የለም እዚህ ምድር ላይ። ታዋቂ ሰዎች፣ ሶሻል ሚዲያ ላይ ያላችሁ፣ እዚህ ፕላትፎርም ላይ ያላችሁ ኢንፍሉዌንሰር ነን ባዮች፣ ብዙ ተከታይ ያላችሁ የተዋህዶ ልጆች፣ አንገታችሁ ላይ ማዕተብ ያሰራችሁ የተዋህዶ ልጆች የት ነው ያላችሁት? ያንተ ታዋቂነት ያንተ ኢንፍሉዌንሰርነት ለዚህ ቀን ለዚህ ሰዓት ካልሆነ ለምን ቢቀር አይሻልም? የኦርቶዶክስ ተዋህዶ ልጆች በአርሲ ክልል ላይ መሞታቸው ይብቃ ማለት እኮ ከፖለቲካ ጋር የሚገናኝ ነገር አይደለም። ምንም ነገር ከፖለቲካ ጋር እኮ አይገናኝም። ለምን ወጣችሁ ድምፅ ማትሆኑት? ለምንድን ነው ለሚመለከተው አካል የማታደርሱት በድምፃችሁ? እዛ አካባቢ ያላችሁ ደግሞ ገዳዮች ምንድን ነው? እስከ መቼ ነው? አይበቃም? ምንድን ነው ጥቅሙ? የሰው ልጅ መግደልና ማለት ምንድን ነው ጥቅሙ? ኧረ ከብት እንኳን ሲታረድ እኮ ያሳዝናል በእውነት። ይሄ ለበዓል የምናርዳቸው ዶሮ፣ ፍየልና በግ እንኳን እኮ ያሳዝናሉ ሲታረዱ። እንኳን ይህን የመሰለ ክቡር የሆነ የሰው ልጅ ነፍስ ይቅርና። ኧረ ይብቃል። አንድ ቴዲ አፍሮን ያህል እንዳትፈራ አደረጋችኋት። ከ50 ሚሊዮን በላይ ተከታይ ያላት 50-60 ሚሊዮን ተከታይ ያላት ይቺ ታሪካዊ ቤተክርስቲያን በእናንተ ዘመን እንዲትዋረድ የእውነት ቴዲ አፍሮ ተጽዕኖ ፈጣሪ ነው እኮ ከጳጳሳት በላይ። ይቺ ቤተክርስቲያን እንዲህ የምትደፈር ነበረች የእውነት? አደንዝዛችሁ እናንተ ተከፋፍላችሁ የብሔር ኮታ ይዛችሁ ክህነቱን ጵጵስናውን አርክሳችሁ ቤተ ክህነትን መሳለቅ ያደረጋችሁት ይኸው ቤተ ክርስቲያን እንደ ጧፍ ትቃጠላለች። 101 ዓመት ቤተ ክርስቲያን እንደ ጧፍ ተቃጥላ ጳጳሳት ተኝተው ያድራሉ። ነገ ደግሞ ምርጫውን አሸነፈ ብለው ግብዣ ላይ ሲገኙ ታያቸዋለህ። ለማየት ያብቃ። ጠጅ ይጠጣል እዛ ተሰብስቦ ለማየት ያብቃ። ምንድነው ጾም ነው ብሎ እንኳን አይቀርም። ይጾም አይጾም እኔ አይመለከተኝም። የማህተብ ጉዳይ ግዳጅ ማይሰጥ ከሆነ ይህን ቪዲዮ አሳልፈው። ማህተብ የሚያሳስብ ከሆነ ግን አብረህን ቆይ። ክርስቲያኖች ይህን ማህተብ አይታችሁ ኮፒ ሊንክና ሼር ሳታረጉ እንዳታልፉ። ከዚህ ሰዓት ጀምሮ ይህን ቻሌንጅ እንቀላቀል። ኮሜንት ላይ ግቡና አርሲ ትጣራለች እያላችሁ አጥለቅልቁት። ዋናው ቻሌንጅ ግን ይህንን ቪዲዮ ስክሮል ካረጋችሁት በኋላ የሚመጣላችሁ የትኛውን ቪዲዮ ላይ አርሲ ትጣራለች እያላችሁ ኮሜንት ላይ ጻፉ። ያን ጊዜ በዚህ የሐዘን ጊዜ በዚህ የመርዶ ሰዓት ከአርሲ ውጭ አጀንዳ ያደረገ በሙሉ ኮሜንቱ በአርሲ ኦርቶዶክሳውያን ሞትና ሐዘን ይሞላል። ይህን ድምፅ እየሰማችሁ ተኛችሁ። ኦርቶዶክሳውያን የሰው ልጅ እንደ በግ እየታረደ እየሰማችሁ ተኛችሁ። ለማንኛውም ኦርቶዶክሳውያን ወጣቶች ተደራጁ። መምህር ምህረተአብን ሳይሆን አባቶችን አጠብቁ። ይኸው አርሲ የሚመራን ሰው አጣን። እኛ ተነስተን እየተጓዝን ነው፣ እየሄድን ነው። አብረን ሰማዕት ልንሆን እየሄድን ነው። ዝምታው እስከ መቼ ነው? እስከ መቼ ነው? የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ልጆች እየታረዱ እንደ በግ ዝም የምንለው? እየሄድን ነው። እግዚአብሔር አምላክ ከኛ ጋር እንደሆነ እናውቃለን። ቢያንስ ደም ሰው መሞት ይብቃ። ኑ እንሂድ ወደ አርሲ።